እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ቅዱስ ዕፀ መስቀል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ መስቀል አጥር ጸሎት እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሰይጣን ወጥመድ ይሻር፣ ሁሉም ሕመምና ደዌ የተሰደዱ ሁላቸውም መናፍስት ርኩሳን ከኔ ከባሪያ ነፍስና ሥጋ ተሰደዱ። በዚህ አንተና ይህንን መጽሐፍ ከሚያነቡት ከሚያደምጡት ሁሉ በኢየሱስ ክርስቶስ የመስቀሉ ኃይል ደዌና ሕመም ሁሉ ከባሪያ ከኔ ነፍስና ሥጋ ውጣ። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላእክት ዘንድ ተመሰገነ፣ ከአባቱ የምስጋና ፍሬ መጣ። ለእርሱ እስከ ዘላለሙ ድረስ ክብር ምስጋና ይግባው። ነበልባል እሳት እርሱ ለተሸከመውና ላላቃጠለውም ለመስቀል አንክሮ ይገባል። በኪሩቤልና በሱራፌል ሰረገላ ላይ የሚቀመጥ እርሱ ከኢየሩሳሌም ውጭ በመስቀል ላይ መስቀሉ ምን ይረግ ምን ይደንቅ፣ ለዚህ አንክሮ ይገባል። ኪሩቤል ሱራፌል ሊያዩት የማይችሉት እርሱ መስቀልን ለመሸከም አለማፈሩ ምን ይረግ ምን ይደንቅ። የመላእክት ሰራዊት ከፊቱ በፍርሃት የሚቆሙለት እርሱ በጲላጦስ ፊት መቆሙ ምን ይረግ ምን ይደንቅ። ሰማይን ያለ ምሰሶ የሰቀለ እርሱ በእንጨት መስቀል ላይ መሰቀሉ ምን ይረግ ምን ይደንቅ። ሰማይን በከዋክብት ያሸበረቀ እርሱ የሾህ አክሊልን መቀዳጀቱ ምን ይረግ። ከጎኑ የሕይወት ውሃ ምንጮችን የሚያፈስ እርሱ ከከርቤ ጋር የተቀላቀለ ሐሞትን ሲያጠጡት ምን ይረግ ምን ይደንቅ። ብርሃንን እንደ ልብስ የሚጎናጸፍ እርሱ ቀይ ግምጃ ሲያለብሱት ለዚህ አንክሮ ይገባል። በምራቅ ዕውሩን ያበራው እርሱ የርኩሳንን ምራቅ መታገሱ ምን ይረግ ምን ይደንቅ። ዙፋኑ የኪሩቤል እሳትና መጋረጃው እሳት ፊቱ እሳት የሆነ እርሱ የተሰራበት መስቀሉ እጹብ ድንቅ ነው። የሕያዋን ጌታ በመስቀሉ በመተኛቱ ሞቱ ድንቅ ነው። ትንሣኤውም ድንቅ ነው። እርገቱም ዳግም ምጽአቱም ድንቅ ነው። ከዛሬ ጀምሮ እስከ ዘላለሙ ድረስ ክብር ምስጋና ይግባው። መድኃኒታችን እርሱን እንሰብካለን። መስቀሉን ተሸክመን በክርስቶስ ብርሃን እንመላለሳለን። ለመስቀሉ ኃይል ምስጋናና ቅርብ። በመስቀሉ ለሁሉም የሚረዳ እርሱ ባሪያዎቹን እኛን ይርዳን፣ በምሕረቱ ይቅር ይበለን። መስቀል ከክፉ ነገር ሁሉ ከክፉ ፈተና ሁሉ ለዘላለሙ በሁሉም ሰዓትና ጊዜ ጠብቀን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እግዚአብሔር በቅዱሳን ይታመናል፣ በመላእክት ዘንድ ይመሰገናል። ክብር ምስጋና ይግባውና 3 ጊዜ በአንድነቱ ይመሰገናል፣ ምሕረቱ ለዘላለም ነውና። ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ለመስቀሉም ኃይል ምስጋናን አቅርቡ፣ ምሕረቱ ለዘላለም ነውና። ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ለመስቀሉም ኃይል ምስጋና አቅርቡ፣ ለመስቀሉ ክብር ምስጋና አቅርቡ። ለአሕዛብም የመስቀሉን ኃይል ንገሩ፣ ምሕረቱ ለዘላለም ነውና። የመስቀሉን ምስጋና ለሁሉም ንገሩ። በክቡር ደሙ የቀደሰን ኢየሱስ ክርስቶስ ተወለደ፣ ተጠመቀ፣ ተሰቀለ፣ በመስቀሉም ማዳንን እንላለን። ለመስቀሉ ምስጋና እናቀርባለን። እንጨት ኖኅን ከጥፋት ውሃ ዳነው። እንጨት ይስሐቅን ከመታረድ አዳነው። መስቀል ለፍጥረቱ ሁሉ ዕፀ መድኃኒት ነው። መስቀል በሁለት ወንድማማቾች መካከል ከፍ ብሎ ቆመ፣ ለሚያነሳውም በረከትን ሰጠ። መስቀል በተራራዎችና በኮረብቶች መካከል ተመስግኖ ቆመ፣ ኮረብቶችን ባረካቸው፣ በእነርሱ ላይም ተቀመጠ። እስራኤል መጣ፣ ብዙ ሰዎችንና እንስሶችን አገኘ፣ አንድ መንጋ አንድ ቤተሰብ አደረጋቸው።
ኖላዊ መስቀል ከአንዱ ወይንና ዘይትን አፈለቀ። መስቀል የሌለበት ቦታ የለም። መስቀል ግራ ሳይኖርበት በቀኝ በኩል በባህር አደረ። መስቀል 7 ቀንዶች፣ 7 ዓይኖች፣ 7 መብራቶች፣ 7 መጎናጸፊያዎችን እንደ ዝሆን ጥርስ፣ እንደ ወርቅና እንደ ብር ኳስ ናቸው። የመስቀሉ አካል በወርቅ ዙፋኑ ላይ የተሰራ የባላቅ ምሰሶ ነው። መስቀል ማረፊያችን፣ መጠጊያችን፣ የነፍሳችን መድኃኒት። አይሁድ ክደውታል፣ እኛ ግን አምነንበታል። ያመነ ሁሉ በመስቀሉ ኃይል ይድናል። ሃሌሉያ! ከዛሬ ጀምሮ ወንጌልን ተሸክሜ መስቀልን ተመርኩዤ እማጸናለሁ። በመስቀሉ ኃይል ነፍሴንና ሥጋዬን አማጽናለሁ። በኢየሱስ ክርስቶስ በከበረው ሥጋውና ደሙ አምላክን በወለደች በድንግል ማርያም መንበሩን በሚያጥኑ በ24ቱ ካህናተ ሰማይ በቅዱስ ሚካኤልና በቅዱስ ገብርኤል በሰባቱ ሊቃነ መላእክት በነቢያት በሐዋርያት በጻድቃን በሰማዕታት እግዚአብሔርን ደስ ባሰኙት በደናግልና በመነኮሳት ስም እንዳትቀርቡኝ ቤተሰቦችና በንብረቴ ላይም እንዳትቀርቡ እኔ ተማጽኛለሁ። በአብ በወልድ በመንፈስ ቅዱስ ስም ንዕድ ክብርት ከምትሆን በቅድስት ድንግል ማርያም ለተወለደ እግዚአብሔር ምስጋና ይገባል። በጠላት ለማይሸነፍ ለሥላሴ ምስጋና ይገባል። ክርስቶስ ከዳዊት ዘር የሆነ ከአይሁድ ነገድ የወጣ እነሆ ድል አድራጊ አንበሳ ነው። በመስቀሉ ዲያብሎስን ገደለው፣ በሞትም ሞትን ድል አደረገው። በደሙም መስቀልን አከበረው። ሰማይና ምድርን ሁሉንም ዓለም ሰላምን ሰጠው። መስቀል ኪሩብ በ7 ቀንዶቹና በ2 ሰይፎቹ ሰይጣንን መታው። 4 ፈረሶች ሰረገላው የሆነ መስቀል ክቡር ነው። በባህርና በየብስ ላይ የሚሮጡ ናቸው። በመስቀል የማይጠፋ በውሃ ላይ የሚወርድ የመንፈስ ቅዱስ አምሳል ነው። ክቡር በሆነ መስቀል ላይ ለቤቱ 7 ምሰሶችን አደረገ። የክቡር መስቀልን 7ቱን ሰረገላዎች ሁሉም ይመጣሉ። ክቡር መስቀል ለራሱ ማረፊያ ይሆን ዘንድ 4 ታላላቅ መሰማሪያዎችን አደረገ። ክቡር መስቀል በቃና የተዘጋጀ ወይንን የሚያሰጥ ነው። ክቡር መስቀል ከዓለም ሁሉ መዓዛ በመዓዛው ያማረ ከምድር መካከል መድኃኒትን ያደረገ ለካህናት መለያ የሆነ እንግዲህ አሁን በማለዳ እጆቼን ከፍ ከፍ አደርጋለሁ፣ በመስቀል ጥላ ስር የሚቀመጥ ብፁዕ ነው ብሎ ጠቢቡ እንደተናገረው ክቡር መስቀል አእላፋት የሞት ቀስቶች ሊዳስሱት አይችሉም፣ የመለኮት ጋሻ ይጋርደዋልና። እንደዚሁም በመለኮታዊ ባህሪ እኔ አገልጋይህን ከሞት ቀስት አድነኝ፣ በጨለማ ከሚሄድ የጠላት ሥራ ከድቅድቅና ከቀትር ጋኔን አድነኝ፣ ለቅዱስ ስምህ ምስጋና አቀርብ ዘንድ እኔን ባሪያን እንደ ዓይን ብሌን ጠብቀኝ። ክብር ምስጋና ይግባውና መለየት መለወጥ በሌለበት በሦስቱ ስም በእኛ ላይ ምሕረቱ ቸርነቱ ለዘላለም ይሆንና ቅድመ ዓለም የነበረ ዛሬም ያለ ለወደፊትም የሚኖር በተለየ ባህሪው ፋናዊ ለሆነ ለአብ በተለየ ባህሪው ተፈናዊ ለሆነ ለወልድ ሕይወት ማህየዊ ለሆነው ለመንፈስ ቅዱስ ምስጋና ይገባል። እርሱም ከሰማይ ህብስትን ሰጣቸው፣ የሰው ልጆች የመላእክትን ምግብ በሉ። በመስቀሉ ኃይል ሐኬትና ደስታ አደርጋለሁ፣ ጽዋ የሚያረካ ጽኑ። በመስቀል ጽዋ ሕይወትን እቀበላለሁ፣ የእግዚአብሔርን ስም እጠራለሁ። መስቀል ታቦርና አርሞኔም በስሜ ይደሰታሉ። መስቀል በጽዮን ተራራ ላይ እንደሚወርድ ፏፏቴ ነው። ከሳኔርና ከኤርሞን እንደሚወርድ ጠል ነው። እንዲሁም ምሕረት በእኔ ላይ ይሁን። እውነትን ለሚጠብቅ ለመስቀል ለሚያቀርበው ለመርከቦች ወደብ ለሆነው ለመስቀል ሰላምታ ይገባል። ተራራዎችን ኮረብታዎችን ለሚያጠናቸው ድኩማንን ለሚያጠናቸው ሕሙማንን ለሚፈውሳቸው በመስቀሉ ኃይል ሰላምታ ይገባል። መርገምን ለሻረ በፍጥነት ለሚመልስ ነጣቂ ተኩላን ለገደለ
ለመስቀሉ ኃይል ሰላምታ ይገባል። ስውር መዝገብ ለሆነ መንፈሳዊ በግል ለተሸከመው ለጠብ የበረሃ መንፈሳዊ ጦር ለሆነው ለኃይለ መስቀሉ ሰላምታ ይገባል። በመስቀሉ ኃይል መርከቦችን እናጸናቸዋለን። በመስቀሉ ኃይል ምንጮች ወደ ፈቀዱት ይፈሳሉ። በመስቀሉ ኃይል በኮረብቶች ውሃዎች ይመነጫሉ። በመስቀሉ ኃይል ሞገስ ከዮርዳኖስ ሰላም ከሰማይ ይፈሳል። በመስቀሉ ኃይል ዘር ከቡቃያ ጋራ አበባ ከፍሬ ጋራ ተገኘ። የሮማን ጽጌም በበጋ ቀላ። በመስቀሉ ኃይል የጻድቃን የሃይማኖት ደንጊያ ቤት ተሰራ። በመስቀሉ ኃይል ሁለቱ 10,000 ድል ያደርጋሉ። አብ ወልድ መንፈስ ቅዱስ ስም የእግዚአብሔር ቃል ንጹሕ ነው። በመስቀሉም ድህነትን አደረገ። የእግዚአብሔር ቃል የጋለ ነው፣ የታሰሩትን የሚፈታ። የእግዚአብሔር ቃል በውሃዎች ላይ ነው። የምስጋና አምላክ አንጎደጎደ። ይህን ከዚህ ወደዚያ የመሰለው እርሱ ነው። ውሃውን ወይን ያደረገው የእግዚአብሔር ቃል ባህር ነው። የሲኦልን ደጆች እያፈረሰ የእግዚአብሔር ቃል በታላቅ ምስጋና ገነትን ከፈተ። የእግዚአብሔር ቃል እውነት ነው። በአብ በወልድ በመንፈስ ቅዱስ ስም አልፋና ኦሜጋ እርሱ መድረሻና መነሻ የሌለው ቀዳማዊ ዳህራዊ ነው። በጥበቡ ታላቅ በሥራው ኃያል በምክሩ ጥበበኛ በሁሉም የሚኖር የሚመሰገን ነው። አቤቱ ለዘላለም ከኔ ጋር ኑር። አቤቱ በዕፀ መስቀልህ ጠብቀኝ፣ በመስቀልህ ኃይል እርዳኝ፣ በስሞችህም እርዳኝ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ያን ጊዜ በዕለተ ዓርብ በጮክ ጊዜ ዓለም ተነዋወጠ፣ የምኵራብ መጋረጃ ተቀደደ። እንደዚሁም በመስቀል ኃይል የኃጢአቴን መጽሐፍ ቅደድልኝ። በአብ በወልድ በመንፈስ ቅዱስ ስም በድሃ ቤት አደረ፣ የእኛን ሥጋ ለብሶ ተሰቀለ፣ ታመመ፣ ሞተ፣ ከሙታን ተለይቶ ተነሳ፣ ወደ ሰማይ አረገ። ዳግመኛም በምስጋና ይመጣል፣ ሕያዋንና ሙታንን ይገዛል እስከ ዘላለሙ ድረስ። ክብር ምስጋና ይሁን፣ ይቅርታውና ምሕረቱ በእኛ ላይ ይሁን። መስቀል ለቤተ ክርስቲያናችን አጥርና ግንብ ነው። መስቀል በጠላት ውስጥ አጥር ነው። መስቀል ለምእመናን አጥር ነው። መስቀል በሚጠራጠሩ ሰዎች ፊት የማያስጠጋ አጥር ነው። መስቀል በትሑታን ፊት አጥር ነው። መስቀል ለነዳያን አጥር፣ መስቀል ለሃይማኖት አጥርና ቅጥር፣ ለሚያምኑበት ሁሉ አጥር ነው። አልፋና ኦሜጋ እስከ ዘላለም ድረስ ያለና የነበረ የእግዚአብሔር ቃል ወልድ ነው። በዮርዳኖስ ተጠመቀ፣ በእንጨት መስቀል ላይ የተሰቀለ የእግዚአብሔር ቃል ወልድ ይህ ነው። በሦስተኛው ቀን ከሙታን ተለይቶ የተነሳ፣ በክብር ወደ ሰማይ ያረገ፣ ዳግመኛም በምስጋና በጌትነት የሚመጣ፣ ሕያዋንንና ሙታንን የሚገዛ የእግዚአብሔር አካላዊ ቃል ይህ ነው። ለእርሱ ክብርና ምስጋና ይግባው፣ አሜን። በአብ በወልድ በመንፈስ ቅዱስ ምሕረትንና ቸርነትህ አቤቱ በእኛ ላይ ይሁን። የፊትህ ብርሃን የማያምኑ መለካውያን እነርሱ በዚህ ዓለምም ሆነ በሚመጣው ዓለም የተወገዙ ናቸው። እኛ ግን በአባቶቻችን በሐዋርያት እምነት እናምናለን። ንዕድ ክብርት በምትሆን በአንዲት ቤተ ክርስቲያን በአንዲት ጥምቀት በሚመጣውም ዓለም የሙታንን ትንሣኤ ተስፋ እናደርጋለን። እግዚአብሔር ቸርነቱ ምሕረቱ ስለ እኛና ሃይማኖታቸው በቀና ክርስቲያኖች ላይ ከዛሬ ጀምሮ እስከ ዘላለሙ ይሁን። ኃጢአት ሳይኖርበት ተሰቀለ፣ ታመመ፣ ሕማም ሳይኖርበት ጎኑን ተወጋ። ባሕርየ መለኮቱ ግን አልታመመም። እንደ በደለኛ በሁለት ወንበዴዎች መካከል ተሰቀለ። ራሱንም በዘንግ መቱት። የክብር ባለቤት የምሕረት አምላክን ጎኑን በጦር ወጉት። ንዑዳን ክቡራን እጆቹን በመስቀል ላይ ዘረጋ፣ በመስቀል ችንካሮችም ተመታ። እኛን ከኃጢአት ነፃ ያወጣን ዘንድ ዛሬ መስቀል ተመሰገነ፣ ዓለምም ተጠራ፣ እግዚአብሔር ተመሰገነ። ሰው ነፃ ወጣ፣
ሰይጣንም በኢየሱስ ክርስቶስ የመስቀሉ ኃይል ታሰረ። የምንናገረው የክርስቶስንና የሰው ፍቅር ምን ይደንቅ! ከአቅም በላይ የሆነ ትሕትና፣ መለኪያ የሌለው ፍቅር ምን ይረቅ! ምን ይጠልቅ! ለዚያ አንክሮ ይገባል። የክርስቶስንና የሰውን ፍቅር እንናገራለን። ይህን ያህል ሸክላ በሰሪው ላይ ይታበያልን? ፈጣሪ ሆኖ ሳለ የአይሁድን ስድብ ታገሰ። የምንናገረው የክርስቶስ ፍቅር ምን ይረቅ! ምን ይደንቅ! ሲሰድቡት አልተሳደበም፣ መከራ ሲያጸኑበት አልተቀየመም። መስቀል ተመሰገነ፣ ዓለምም ተጠራ። ዛሬ መስቀል ለወንድሞች አበራ። እግዚአብሔር የተመሰገነ ነው። ሰውም በትንሣኤው ነፃ ወጣ። የአምላካችን ቸርነት፣ ትሕትና፣ የዋህነት ሰውን በመውደድ የተቀበለውን እንናገራለን። ሰማይን እንደ ቀመር የሰቀለው እርሱ በእንጨት መስቀል ላይ ተሰቀለ። ሰማይን በከዋክብት የሸፈነ እርሱ የሸዋ አክሊልን ተቀዳጀ። የሰማይ ሰራዊት በፍርሃት ሆነው የሚቆሙለት እርሱ በጲላጦስ ፊት ቆመ። ሙታንንና ሕያዋንን የሚገዛ እርሱ እንደ በደለኛ ተፈረደበት። ሁሉን መከልከል ሲችል አልከለከለም። የጠፋውን ዓለም እርሱ በቅጽበት እንዲጸና አደረገው። እኛ ግን ከሙታን ተለይቶ የተነሳውን ክርስቶስን እንሰብካለን። ለአሕዛብ መድኃኒት ሆነ። ከመስቀል ወርዶ በሲኦል ውስጥ የታሰሩትን ፈታ። ከኃጢአት ቀንበር አውጥቶ ነፃነትን ሰበከልን። በሥጋ ወደ ራሱም አቀረበን። ከዓለም በፊት ያለ የነበረ የሚመጣ እርሱ የታመመ የሞተ የተቀበረ የሞተ ከሙታን ተለይቶ የተነሳ ሕያው እርሱ ነው። የታመመው የሞተው ሥጋ ብቻ አይደለም፣ በግብረ መንፈስ ቅዱስ ሥጋን ተዋህዶ ቃልም ሰው ሆኖ ነው እንጂ። ሕያው እርሱ ከሙታን ተለይቶ ተነሳ። ከጥንት ጀምሮ እናውቃለን። እርሱም ባሕሪውን ያውቃል። በአካለ ሥጋ ወደ ሲኦል ወርዶ አይቶ ቁራኝነትን ያስለመደ ሩቅ ብእሲንም አስመስለው ባሕሪ መለኮቱን አይቶ አሰምቶ ተናገረ። ሥጋን ተዋህዶ እኔን ከሹመቴ ሻሬ ማን ነው? እሱስ ሰማያዊ ነው፣ ከአባቱ ጋር ሰማያትን የፈጠረ ነው። ኢየሱስ ክርስቶስ ነፍስ ከሥጋ በምትለይበት ጊዜ ምድር ተነዋወጠች፣ ሰማይም ታወከች። በርተሎሜዎስ አይቶ እንዲህ አለ፣ ከመስቀል ወዴት ሄድክ? ከመስቀሌ በወረድኩ ጊዜ የቀደሙ አባቶችን አድናቸው ዘንድ ወደ ሲኦል ወረድኩ። ፈያታዊ ዘየማንም በጌትነት አስበኝ አለው። ከጌታ ጋር ሁለት ወንበዴዎችንም ሰቀሉ፣ አንዱን በቀኝ ሌላውን በግራው፣ በመካከላቸው ኢየሱስም ነበር። ጲላጦስም ኢየሱስ የአይሁድ ንጉሥ የሚል መጽሐፍ ዛሬ በኩር ክርስቶስ ከሙታን ተለይቶ ተነሳ፣ ኃጢአትም አልሰራም፣ ሐሰትም ባንደበቱ አልተገኘበትም፣ ለእውነትና ለበጎ ነገር ለሚገዛ መከራን ከእርሱ ያርቅ ዘንድ ብርሃንን ያሳየዋል። የብዙዎችንም ኃጢአት የሚደመስስ እርሱ ነው። ጌታ ኢየሱስ ክርስቶስ እንደዚሁ የኔንም ኃጢአት የሕዝብህንም ኃጢአት ይቅርበል ለዘላለሙ አሜን። ከዚህ በመቀጠል የጌታችን የመድኃኒታችን የኢየሱስ ክርስቶስ መልክዓ ቅዱስ መስቀል እናሰማለን። መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ክዶታል፣ እኛ ግን እናምንበታለን። በመስቀሉ ያመንበት እኛ በመስቀሉ ድነናል። በመስቀል ሰሌዳ ላይ ለተጻፈ ስም አጠራር ሰላምታ ይገባል። በተከርኦተ ርእስ የፈሰሰው ደም ለተቀባ ጥቁር ጠጉርህም ሰላምታ ይገባል። በደረት ላይ የተተከለ የፍቅር መሰላል ክርስቶስ ሆይ ሕሊናዬ በአምላካዊ የፍቅር ውሃ ጥም ደርቋልና የጠጣኸውን ጽዋ ካንተ ጋር አንድ ለመሆን አጠጣኝ። የሾህ አክሊልን ለተቀዳጀ ራስ ሰላምታ ይገባል። ከገዢው የጲላጦስ ጭፍራ ምራቅን በትዕግሥት ለተቀበለ ፊትህ ሰላምታ ይገባል። በመስቀል መሰቀልን በፈቃድ የተቀበልህ የባሕርይ አምላክ ኢየሱስ ክርስቶስ ሆይ
ከክቡር ደምህና ከክቡር መስቀልህ በቀር ከዘመድም ሆነ ከወዳጅ የምመካበት የለም። ራስን በበትር እየተደበደብ የፈሰሰውን ቀይ ደም በአንድነት ለተረጩ ቅንድቦችህና ለሚንቦገቦጉ ዓይኖች ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትን መስቀል ደጅ በጸናው ጊዜ ከጎንህ የፈሰሰው ውሃም ከልቦናዬ በፈለቀ ጊዜ ምሕረትንና ፍርድን እዘምርልሃለሁ። ስድብን ለመቀበል ላዘነበሉ ጆሮች ሰላምታ ይገባል። ፍዳ ሳይኖርባቸው በጥፊ ለተመቱ ደመግቡ ለሆኑ ጉንጮች ሰላምታ ይገባል። የመንግሥት ልብስ ከለሜዳ የሆነልህ ስለ ኃጥአን ተላልፈ የሞት ክርስቶስ ሆይ ሃይማኖቱን ለ30 ብር ከሸጠ የጥፋት ልጅ ከይሁዳ በቀር ከመስቀልህ የጠፋ የለም። አዳኝ ሰፍነግን ላሸተቱ አፍንጮች ሰላምታ ይገባል። የ3 ክንድ ከስንዝር አካልህ በተሰቀለበት የመስቀል መዝጊያ ለተዘጉ ከንፈሮችም ሰላምታ ይገባል። የሞት ጽዋ ወይንህን ሮማውያን የጠመቁልህ ክርስቶስ ሆይ በደምህ ልብሳቸውን ያጠቡ ብዙ ናቸው፣ በጥቁር ጦር የተገደሉም አሉ። መራራ ሐሞትን ለቀመሰ አፍ ሰላምታ ይገባል። የመለኮትን የመልክ ኅብር ለተሸከሙ እንደ በረዶ ነጭ ለሆኑ ጥርሶች ሰላምታ ይገባል። እንደ እባብ የተሰቀልህ የፍቅር ቁልፍ መድኃኔ ዓለም ክርስቶስ ሆይ የሚገድል የሞት እባብ በነከሰኝ ጊዜ አንተን በልቤ ያለው መስቀልህንም አስባለሁ። በመስቀል ኃይል ለታሰረው ምላስ ሰላምታ ይገባል። ሞትን ድል ለመንሳት ለጮኸው ኃያሉ ቃልህም ሰላምታ ይገባል። የሃይማኖት ዓለት ክርስቶስ ሆይ እጆችን በዘረጋህ ጊዜ የተጠማች ነፍስን የሚያረካ ደስታንም የሚወልድ የሚናገር የጎንህ የውሃ ምንጭ በጦር ተቀዳ። የመስቀል ፍርድ ላተመው እስትንፋስ ሰላምታ ይገባል። የሰውን ፍቅር ለተጠማው ሆምጣጤ ይጠጣ ዘንድ ለጎመዦው ጉሮሮ ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከአራቱ ባሕርያት የተፈጠረ አንደበት ተናግሮ ይፈጽመው ዘንድ አይቻለውምና የመስቀልህ ነገር በዝምታ ተሰውሯል። ስለ አንተም ደሙን በሰማዕትነት ያፈሰሰ ብፁዕ ነው። በሐብል ማሰሪያ ለታሰረው አንገት ሰላምታ ይገባል። ወዝ እየተንጠፈጠፈ የምትሰቀልበትን መስቀል ለተሸከሙ ትከሻዎች ሰላምታ ይገባል። በጲላጦስ አደባባይ የተገረፍህ መድኃኔ ዓለም ክርስቶስ ሆይ ስምህን በመጥራት በመስቀል ህዋ ላይ በክንፋቸው የበረሩ አሉ፣ አንገታቸውን በሰይፍ የተቆረጡም አሉ። በአደባባይ የግርፋት መከራ ለተፈረደበት ጀርባ ሰላምታ ይገባል። ወልደ ነጎድጓድ ቅዱስ ዮሐንስ ለተጠጋባት ደረትም ሰላምታ ይገባል። እጆችንና እግሮችን የተቸነከርህ ኢየሱስ ክርስቶስ ሆይ አይሁድ በመስቀል ላይ ያፈሰሱት ደምህ እስከ ዕለተ ምጽአት ድረስ በሚነሱት ትውልድ ሁሉ ያለ ዝምታ ሲጮህ ይኖራል። በመስቀል መሰቀልን በፈቃድ ለተቀበለ ጭንህ ሰላምታ ይገባል። ዘንግንም ለያዙ በመስቀል ላይ ለተዘረጉ እጆች ሰላምታ ይገባል። የልብስህን መገፈፍ በፈቃድ የተቀበልህ አሸናፊ ክርስቶስ ሆይ ባለበሱ ቀይ ግምጃ ራቁትነቴን ትሸፍን ዘንድ በመስቀል ላይ የተራቆተውን መራቆትና ያፈሰስከው ደምህን አስብ። በደም ማሰሪያ ለታለለው ክንድህ ሰላምታ ይገባል። በደም ከመነከሩ የተነሳ ቀይ ግምጃ ለመሰለው የከበረ ክርንህም ሰላምታ ይገባል። ዝናብን በየጊዜው የምትሰጥ ለአንተ ውሃን የከለከሉ መድኃኔ ዓለም ክርስቶስ ሆይ የመስቀልህን ክብር የምገልጥበት ጽኑ ኃይለ ቃል ከአፌ ጠፍቷልና ስለ መስቀልህ ክብር ፈጽሞ ምን እናገራለሁ? የመስቀሉን መጠን ለአግድም ጠንቅቆ ለሰፈረ ክንድህ ሰላምታ ይገባል። በደም ፈሳሽ ለተጠመቀው ለተቸነከረው መሃል እጅህም ሰላምታ ይገባል። በይሁዳ የታወቅህ የትሕትና በትር ክርስቶስ ሆይ የጠላቶች የመዘባበቻ እንዳልሆን የመስቀሉ ቅርንጫፍ
የምሆን እኔን ከመስቀሉ ግንድ አትቁረጠኝ። በአምስቱ ቅንዋት የፈሰሰውን የደም ልብስ ለለበሱ ጣቶች ሰላምታ ይገባል። የሞት ጎርፍን ለሚፈልጉ ነጫጭ ጭፍሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ በምህሳ የሚኖሩ ራእይ የሚገለጥላቸው ነቢያት እነሆ የዳዊት ልጅ አንበሳ ክርስቶስ በመስቀሉ ድል አደረገ፣ 60 አርበኞችንም በፊቱ መቆም አልቻሉም አሉ። የለንጌኔዎስ ጦር ለወጋው ጎን ሰላምታ ይገባል። የአዲስ ኪዳን ደምህን ላመነጨው ውሃ ለፈለቀበት ሆድህም ሰላምታ ይገባል። ሰው የሆንክበትን ሥራ ጀምረ የፈጸምክ አብ የላከ መድኃኔ ዓለም ክርስቶስ ሆይ እረኛ በጉን ከነጣቂ ተኩላ እንዲጠብቅ የዚህን ዓለም ገዢ ዲያብሎስን ድል ባደረገው መስቀል ጠብቀኝ። ትሰቀል ዘንድ ለሚተጋ ልብህ ሰላምታ ይገባል። በእውነትና በትሕትና ለተፈተኑ ኩላሊቶችም ሰላምታ ይገባል። ከዚህ ዓለም ገንዘብ የራቅህ የአብ ልብስ ክርስቶስ ሆይ ከመስቀልና የተናቀ የአይሁድ መራቅን ከመቀበል በቀር ከብርና ከወርቅ የተሠራውን ሁሉ ትገዛ ዘንድ አልወደድክም። ጠባይህን ሁሉ ለሚገዛ ሕሊና ሰላምታ ይገባል። ሰውን በምትወድበት የፍቅርህ እሳትም ለጋለው አንጀትህ ሰላምታ ይገባል። ከመሠዊያው ሁሉ በላይ የምትሆን ሊቀ ካህናት ክርስቶስ ሆይ ቅዱስ ደምህ ስለ እኔ ፈሷልና እንደ ዮሐንስ ተማሪ ለእናትህ አደራ በለኝ። ልብሷ በአምስቱ ችንካሮች የፈሰሰው ደም ለሆነላት የውስጥ ዕቃ ሰላምታ ይገባል። የንግስ ስዕሏ በጦር በፈሰሰ ደም ለተቀባ እምብርትም ሰላምታ ይገባል። ለ30 ብር እንደ ባሪያ በመሸጥህ ከዲያብሎስ ጽኑ አገዛዝ የገዛኸኝ የሃይማኖቴ ራስ ዘውዴ መድኃኔ ዓለም ክርስቶስ ሆይ እወድሃለሁ። የስቅላት ትጥቅን ይታጠቅ ዘንድ ለወደደ ወገብህ ሰላምታ ይገባል። ጭፍሮች እንዳስለመዱ ላልሰባበሯቸው ጭኖችህም ሰላምታ ይገባል። የያዕቆብ የእጁ ማኅተብ የአብ የባሕሪ ልጅ ክርስቶስ ሆይ ተቀዳሚ ተከታይ በሌለው አንድያ ልጁ ዳግመኛ ወልዶኛልና የአማልክት ሁሉ አምላክ የሚሆን የባሕሪ አባት አብን አመሰግነዋለሁ። የስግደት ድካምን ለተሸከሙ ጉልበቶች ሰላምታ ይገባል። ወደ ፍርድ አደባባይ በጲላጦስ ፊት ለመቆም ለሄዱ እግሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከሊቶስጥራ እስከ ቀራንዮ እየተዳፋ በሄድህ ጊዜ የሰቀሉ ጭፍሮች ልብስህን ለራሳቸው ሊወስዱ ዕጣ ተጣጣሉ። ያን ጊዜም ተገኝቼ የመስቀልህን መከራ እሳተፍ ዘንድ በተመኘሁ ነበር። የብረት ችንካሩን ለታገሰው ተረከዝ ሰላምታ ይገባል። የቀደመ ሰው የአዳም መቃብርን ለረገጠው ጫማህም ሰላምታ ይገባል። መጻተኛ ለመሆን ለእኔ ርስት ጉልት የምትሆን ኢየሱስ ክርስቶስ ሆይ የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ የተባለ ዲያብሎስ በመርዝ ቀብቶ ተናገረ። በአርብ ቀን ደም ላፈሰሱ ጣቶችና ለጣቶች ጥፍሮች ሰላምታ ይገባል። የአብ የቅድምና ስሙ ስም የሆነልህ ኢየሱስ ክርስቶስ ሆይ በመለኮታዊ ላብ የታጠበው የመስቀል ክንፍ እንደ ፈያታዊ ዘየማን በራሴ ላይ ይዘርጋልኝ። አካሉ የመለኮት አካል ለሆነው ቁመት ሰላምታ ይገባል። የስዕሉ ልምላሜ ለጠወለገ አበባ መልክህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ የድል ምልክት ቅዱስ መስቀል ወዳሉበት በሕሊናዬ ሄጄ ከእግሩ የፈሰሰውን ደም በራሱ ከተደፋው የሾህ አክሊል ጋራ በአንድነት ሳስብ የልቦናዬ ሕሊና በሰማይ ይኖራል። የመስቀል የሞት ጽዋን በመቀበል ከሥጋ ለተለየችው ነፍስ ሰላምታ ይገባል። ኒቆዲሞስ እያለቀሰ ለታቀፈው የሥጋ በድንም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞት ሥልጣን የዚህን ዓለም ገዢ ዲያብሎስን ድል ነሳው።
አንተን ተስፋ አደርጋለሁና አቤቱ በመንግሥት አስበኝ። ፍቅርህም ልቤን እንደ ጦር ወጋው። ሽቶ እየተረበረበ ለተገነዘው ሥጋ ሰላምታ ይገባል። የዖዛ ገነት ለምትባል ለመቃብር ቦታም ጎለጎታ ሰላምታ ይገባል። የሎዛ አቅራቢያ በምትሆን ቀራንዮ የተሰቀለ የዓለም መድኃኒት የመሥዋዕት በግ መድኃኔ ዓለም ክርስቶስ ሆይ እንደ አንተ ስለ ጠላቶቹ ቤዛ ይሆን ዘንድ የመስቀልን መከራ የሚሸከም አሸናፊ ጎልማሳ እንዳንተ አልተሰማም። በፍትሃንና መጠምጠሚያህን ትተህ ላደረግከው ትንሣኤ ሰላምታ ይገባል። ወደ ዕጣን ኮረብታ ወደ ከርቤ ተራራ በመለኮታዊ ኃይል ለማድረግህም ሰላምታ ይገባል። የትንሣኤ በኩር ክርስቶስ ሆይ መጽሐፍ እንደተናገረ መከራ በደረሰብኝ ጊዜ የምጠጋብህ ዋሻ የምመካብህ ጋሻ ትሆነኝ ዘንድ አንተን አባትና መጋቢ አድርጌ ገዛው። በባሕሪ አባት በአብ ጌትነት ዳግመኛ ለምትመጣው አመጣጥ ሰላምታ ይገባል። ዓለም ሳይፈጠር ለነበረውና እስከ ዛሬ ላለው ከእንግዲህ ወዲህም ለሚኖረው መንግሥት ሰላምታ ይገባል። ስምህ የሚጣፍጥ ቃለ ዓዋዲ የሚባል የዮሐንስ ሞገስ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ከሃዲው ሄሮድስ በአምላክነትህ ላይ የተገዳደረውን መገዳደር ባሰብህ ጊዜ በደለኛ የምሆን እኔ ባሪያህን ታድነኝ ዘንድ መከራን ክፈልልኝ። የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ እጆችንና እግሮችን ተቸንክረ የጎንህ ደም እየተንጠፈጠፈ ለፍርድ ዳግመኛ በምትመጣ ጊዜ ራስን በበትር መመታትህና እንደ ባሪያ ለ30 ብር መሸጥህ ስለ እኔ ይማልዱህ ዘንድ ነፍሴን በክብር እጅ አደራ አልኩ። እግዚአብሔር ሥጋ በለበሰ ፍጥረት አንደበት ሁሉ ይመስገን፣ ስሙም በእልፍ አእላፋት መላእክት ፊት ይመስገን። የብርት እባብን የምትመስላት ስለኛ የተሰቀልህ መድኃኔ ዓለም ክርስቶስ ሆይ ሥጋህን ከደምህ ጋር ያለ ዋጋ ለሰዎች እንዲሁ ሰጠ። አምላኬ ሆይ በሰውና በመላእክት ልክ ላንተ ምስጋና ይገባል። አምላኬ ሆይ በሚያበሩ ከዋክብት ልክ ላንተ ምስጋና ይገባል። አምላኬ ሆይ በዓለማት ሁሉ ልክ ላንተ ምስጋና ይገባል። ንጉሴ ሆይ በዕለታትና በአዝናማት ልክ ለአንተ ምስጋና ይገባል። በመስቀል ፍጥረት ሁሉ ድኗልና ለፍጥረት ሁሉ ሕይወት ለሆነ መስቀል ምስጋና ይገባል። አቤቱ ጌታችን ኢየሱስ ክርስቶስ ሆይ ጠብቀን፣ በነፍስ በሥጋ ከሚመጣው መከራ ድነን ለዘላለሙ አሜን። በእውነት ያለ ሐሰት። የካቲት 10 የዕለቱ ስንክሳር ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ። በያዕቆብ ስም የተጠራ ሌላ ያዕቆብ ወልደ ዘብዴዎስ የተባለ ሐዋርያ አለ። ይኸውም ቅዱስ ሐዋርያ የዘብዴዎስ ልጅ ሲሆን የወንጌላዊ የቅዱስ ዮሐንስ ወንድም ነው። ጌታችን ከሌሎች ሐዋርያት ለይቶ ለጴጥሮስ ለዚህኛው ያዕቆብና ለዮሐንስ ብርሃነ መለኮቱን በደብረ ታቦር ስለገለጠላቸው እነዚህ ሦስቱ የምስጢር ሐዋርያት ይባላሉ። ሁለቱ ሐዋርያት ያዕቆብና ዮሐንስ ኃይለኛና ቁጦች ስለነበሩ ጌታችን ቦአኔርጌስ ማለትም የነጎድጓድ ልጆች ብሏቸዋል። ጌታችንን ያልተቀበሉ ግትርና ጭፍን ሰዎች ስላሳደዷቸውና እነርሱም እሳት ከሰማይ ወርዶ እንዲበላቸው ስለጠየቁ ስያሜ ተሰጣቸው። እናታቸው ለልጆቿ ስልጣን የለመነች መስሏት ባለማወቅ ሞታቸውን ከጌታችን ስትለምንላቸው ተግሳጽ ደርሶባታል። ሐዋርያ ያዕቆብ ወልደ ዘብዴዎስ በእስያ ሀገር ወንጌልን ከሰበከ በኋላ ወደ ተበታተኑት ወደ 12ቱ ነገዶች ሊያስተምር ወጣ። የፍጥረታትን ሁሉ ቋንቋ የማወቅ ጸጋ ጌታችን ሰጥቶት ስለነበር በሄደበት ሁሉ ወንጌልን በቀላሉ ይሰብክ ነበር። የሰውን ብቻ ሳይሆን የእንስሳትን
የአራዊትን የወፎችን ሁሉ ቋንቋ ይችላል። አስተምሮም እያጠመቀ ቤተ ክርስቲያን እየሰራላቸው ይሄድ ነበር። ስለ አስራት በኩራት ሕግ በሄደበት ያስተምር ነበር። ከቄሳር በታች ስልጣን የተሰጠው ሄሮድስም ቅዱስ ያዕቆብ አስራት በኩራትን ለቤተ ክርስቲያን መስጠት እንደሚገባ ሲያስተምር ወሬውን በመስማቱ እጅግ ተቆጥቶ ጭፍራውን ልኮ አስመጣው። ሄሮድስም ሕዝቡ ገንዘባችሁን ሁሉ ለድሆች ምጽዋትና ለቤተ ክርስቲያን መባ እንዲሰጡ የምታዘው አንተ ነህን ብሎ ጠየቀው። ቅዱስ ያዕቆብም አዎ እንደዛ ብያዘዝኳቸውን የኔ ባለው ጊዜ ሄሮድስ እጅግ ተቆጣ። ራሱ ሄሮድስ ሰይፍ አምጥቶ ሚያዝያ 17 ቀን የቅዱስ ያዕቆብን አንገት ቆረጠው። በኢየሩሳሌም ታላቅ ሁከት ሆነ። ደግሞም ሄሮድስ ከፋሲካ በዓል በኋላ እገድለዋለሁ ብሎ በማሰብ ቅዱስ ጴጥሮስን አሰረው። ነገር ግን የእግዚአብሔር መልአክ መጥቶ ሄሮድስን ቀሰፈው። ምዕመናንም የቅዱስ ያዕቆብን ሥጋ አንስተው በቤተ መቅደስ ውስጥ በክብር አስቀመጡት። ዕረፍቱ ሚያዝያ 17 ቀን ነው። ዛሬ የካቲት 10 ቀን በዓመታዊ ዕረፍት በዓሉ የምናከብረው ሐዋርያ ያዕቆብ ወልደ እልፌዎስ አባቱ እልፌዎስ ወይም ቀለዮጳ ይባላል። ከ12ቱ ሐዋርያት አንዱ ሲሆን በቅዱስ ወንጌል ላይ በአብዛኛው የእልፌዎስ ልጅ ያዕቆብ እየተባለ ተጠርቷል። በሌላ በኩል ከታላቁ ያዕቆብ ከዘብዴዎስ ልጅ ለመለየት ሲባል ታናሹ ያዕቆብ እየተባለ ተጠርቷል። የእመቤታችን እህት ወይም ዘመድ የቀለዮጳ ሚስት ማርያም ልጅ በመሆኑ የጌታ ወንድም ተብሏል። 3 ወንድሞች ያሉት ሲሆን እነርሱም ይሁዳ፣ ስምዖንና ዮሳ ናቸው። ሐዋርያ ያዕቆብ ወልደ እልፌዎስ ብዙ ሀገራት ላይ ዞሮ ወንጌልን ካስተማረና ብዙዎችን ካጠመቀ በኋላ ተመልሶ ወደ ኢየሩሳሌም ገብቶ በምኩራባቸው አስተማረ። ክፉዎች አይሁድም ደሙ በእኛ ላይ ይሁን ብለው ከመካከላቸው አውጥተው ወስደው ለሮማው ንጉሥ ለቄሳር እንደራሴ ለሆነው ለንጉሥ ቀላውዲዮስ አቅርበውት ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም ይህንን ሲሰማ በድንጋይ ወግረው እንዲገድሉት አዘዘ። ክፉዎች አይሁድም ፈጥነው ወስደው በድንጋይ ወግረው ገደሉትና ሰማዕትነቱን በዚህች ዕለት የካቲት 10 በድል ፈጸመ። የሐዋርያው ቅዱስ ያዕቆብ በረከት ረድኤት ይደርብን፣ በጸሎቱ ይማረን። ቅዱስ ዮስጦስ ሰማዕት። በዚህች ዕለት የንጉሥ ኑማርያኖስ ልጅ የከበረ ዮስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉሥም አደረገችው። ከጦርነትም በተመለሰ ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩ ሰዎች ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስን እኛ እንገድለዋለን፣ አንተም ጌታችን በመንግሥት ዙፋን ላይ ትቀመጣለህ አሉት። እርሱ ግን ይህንን ስላልፈለገ እንዳይገድሉት ከለከላቸው። ከምድራዊት መንግሥት ሰማያዊት መንግሥትን መርጧልና። ከዚህ በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ፈርቷልና ጌታዬ ዮስጦስ ይህንን ታደርግ ዘንድ ያስገደደህ ማን ነው አለው። የከበረ ዮስጦስም በምስክርነቴ ደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግሥት እንደማስወጣ የክብር ባለቤት ጌታ ኢየሱስ ክርስቶስ ሕያው ነው ብሎ ማለ። በዚያን ጊዜ ንጉሡ ፈርቶ ከሚስቱ ከታውክልያ ከልጁ ከአቦሊ ጋራ ወደ ግብፅ ሀገር እንዲወስዷቸው አዘዘ። የእስክንድሪያንም ገዢ አብዝቶ እንዲሸነግላቸው ምናልባት ልባቸው ቢመለስ እንዳያሳዝናቸው አለዚያ እያንዳንዱን እንዲለያያቸው አዘዘው። ወደ ግብፅ ሀገርም በደረሱ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮች አሉ። የእስክንድሪያም ገዢ ባያቸው ጊዜ እጅግ ፈራ። ሊሸነግለውም ጀምሮ ቅዱስ ዮስጦስን ጌታዬ እንዲህ አታድርግ፣ ክብርህ ይሻልሃል አለው። የከበረ ዮስጦስም
ነገር አታብዛለው። መኮንኑን ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብጽ ወደ እንዴናው ከተማ ሰደደው። ልጁ አቦሊን ወደ ሀገረ ብስጣ፣ ሚስቱ ታውክልያን ወደ ሀገረ ጻላካቸው። ከአገልጋዮቹም የሚያገለግሏቸውን አንዳንድ ሰጣቸው። የከበረ ዮስጦስም በእንዴናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። ከሥጋው ድንቅ ተአምራት ተገለጡ። ለበሽተኞች ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ አሜን። አባ ኤስድሮስ ጻድቅ። በዚህች ዕለት በገድል የተጠመደ ምሁር የሆነ የዓለም ሁሉ መምህር አባ ኤስድሮስ ፈርማ ከሚባል ሀገር አረፈ። የዚህ ቅዱስ ወላጆቹ በምስር ሀገር የከበሩ ባለጸጎች፣ ለእስክንድሪያ ሊቀ ጳጳሳትም አባ ቴዎድሮስና አባ ቄርሎስ ዘመዶች ናቸው። ከእርሱም በቀር ልጅ የላቸውም። መንፈሳዊ ትምህርትን ሁሉ የቤተ ክርስቲያን መጻሕፍትን ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸውም። ዳግመኛ የዮናናውያንን የፍልስፍና ትምህርት፣ የከዋክብትን አካሄድና ዓለምን መዞራቸውን ተማረ። በእውቀቱና በጥበቡም ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮች ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድሪያ ሀገር ላይ ሊቀ ጵጵስና የሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ። በሌሊትም ወጥቶ ሸሸ። ወደ ፈርማ ገዳም ደርሶ በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናት ኖረ። ብዙ ድርሳናትና ተግሳጻትን ደረሰ። ከእርሳቸውም ስለ ነገሥታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያን መጻሕፍቶችን ብሉያትና አዲሳትን ተረጎመ። የመጻሕፍቶቹ ቁጥራቸው 18,000 ነው። እሊህም ድርሳናት፣ ተግሳጻት፣ ጥያቄዎችና መልሶች ወደ ሊቀ ጳጳሳትና ኤጲስቆጶሱ የተላኩ መልእክቶች ናቸው። ወደ ምእመናንም ወንዞች ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያፈልቃቸው ሆኗል። ይህንን በጎ ሥራ ሲፈጽም መልካም ጉዞውን አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ አሜን። የካቲት 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ያዕቆብ ሐዋርያ ወይም ወልደ እልፍዮስ፣ ቅዱስ ዮስጦስ ሰማዕት፣ አባ ኤስድሮስ ጻድቅ፣ አባ ፌሎ ሰማዕት፣ ቅዱስ ስምዖን፣ ቅዱስ ኒቆላዎስ። ወርሃዊ በዓላት፦ ቅዱስ ዕፀ መስቀል፣ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ፣ ቅድስት እሌኒ ንግሥት፣ አቡነ መልክዓ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።